ደስ የሚል እንዴት ነው ጉዞ ሊቋረጥ ነው ወይ? ሁልጊዜ ዘወትር አርባ አንተ ዓለም ሲኒማ ሆነ ቲያትር የምታሳይ ከሆነ እንዴት ነው ማን ነው የሚጓዘው ብላችሁ ይህ አመት ለኔ በጣም የተለየ አመት ነው። በጣም ብዙ ነገር ያሳካውበት አመት ነው ማለት እችላለሁ። ከልጅነቴ ጀምሮ ስመኘው የኖርኩት ነገርም የተሳካበት አመት ነው ብዬ አስባለሁ። አመቱ ባይጠናቀቅም ማለት ነው። ስለዚህ ዛሬ እንግዲህ ያለሁት በነገራችን ላይ በአቤል ሚዲያና ኮሚኒኬሽን ኦፊስ ውስጥ ነው። ያው የኔ ድርጅት አቤል ሚዲያና ኮሚኒኬሽን ይባላል። ያለሁት ደግሞ ኦፊሴ ነው አሁን። ዛሬ እንግዲህ የልጅነት ህልሜን እንዴት እንዳሳካሁት እነግራችኋለሁ። በዚሁ ሳምንት ነው እንግዲህ ይሄም የተሳካው። ይሄ አመት ስላችሁ እንግዲህ በአጠቃላይ የተለያዩ አዋርዶችን ወስጃለሁ። ኦፊሴ ውስጥም እንደምታዩት ይሄ እንዳለ የወሰድኳቸው አዋርዶች ናቸው። እዚህ ጋር የምስክር ወረቀቶች አሉ። በውስጥ ደግሞ እኔ ኦፊስ ስንገባ ደግሞ ግድግዳው ላይ ራሱ ዩቲዩብ የሰጠኝ ከ1 ሚሊዮን በላይ የሆኑ ቻናሎች አሉኝ። እንደምታውቁት ለነሱ የሰጠኝ የጎልድ አዋርዶችም አሉ። ዛሬ ሁሉንም ማሳያችኋለሁ። አብራችሁኝ ቆዩ። ስለኔ እንግዲህ ብዙ ጊዜ ቃለ መጠይቆች ላይ ምናምን ብዙም የለሁምና ዛሬ እንግዲህ ስለኔ የተወሰነ ነገር እነግራችኋለሁ ማለት ነው። ይሄንን ቪዲዮ ደግሞ በክብር ስፖንሰር ያደረጉላችሁ ፊሶን ሪል ስቴት እና አቢሲኒያ ባንክ ናቸው። የፊሶን ሪል ስቴት ማስታወቂያ ሰምተን እንመለስ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ሌላኛው የዚህ ቪዲዮ ክብር ስፖንሰር ደግሞ አቢሲኒያ ባንክ ነው። የአቢሲኒያ ባንክ እንግዲህ በቅርቡ ይፋ ያደረገው አቢሲኒያ ረሚት አፕሊኬሽን በጣም ጌም ቼንጀር የሆነ በጣም አስገራሚ አፕሊኬሽን ነው። የገንዘብ መላኪያ አፕ ነው። ለወዳጅ ዘመዶቻችሁ ከተለያየ የዓለም ዳርቻ ወደ ሀገር ቤት ገንዘብ ስትልኩ ከምትልኩት ገንዘብ ላይ 12% ቦነስ ተጨምሮ መግባቱ ብቻ አይደለም የሚያስገርመው። ከዚህም በተለየ መልኩ የምትልኩላቸው ገንዘብ በዶላር ብትልኩላቸው የእናንተ ተቀባይ ሰዎች የእናንተ ወዳጅ ዘመዶች ያንን የዶላር ገንዘብ ዶላር እንደሆነ እዛው ማስቀመጥ ይችላሉ። ፓውንድ እንደሆነ፣ ሪያል እንደሆነ በአጠቃላይ በምትልኩላቸው ከረንሲ እዛው ላይ እንዳለ በፎሬን ከረንሲ ሆኖ መቀመጥ ይችላል ማለት ነው። ይሄ አቢሲኒያ ረሚትን በጣም ለየት ከሚያደርገውና ተመራጭ እንዲሆን ከሚያደርገው ባህሪው አንዱ ነው ማለት ነው። ስለዚህ አቢሲኒያ ባንክን እናመሰግናለን። ወደዚህኛው አመት ወዳሳካሁት ነገር ስመጣ እንግዲህ ከልጅነቴ ጀምሮ አንድ የምመኘው ነገር ነበረ። ይሄም ቲያትር የመስራት በጣም ፍላጎት ነበረኝ። ከዚህ ጋር ተያይዞ በጣም ብዙ ገጠመኝ ያለኝ ባወራችሁ ማለት ነውና ብዙ ሰዎች እንደምተውንም አያውቁም። በነገራችን ላይ 3 ፊልሞች አሉኝ። እነዚህ 3 የምታያቸው ፊልሞች ላይ በተዋናይነት በደራሲነት የተሳተፍኩባቸው ፊልሞች ናቸው። አሪ ስልክኒ ምን አባት ይሻለኛል ዘንድሮ። በስማ ምን አይነት ቶሱስ ነው የገባሁት? ሂሳብ ወጣ ይሄኔ ቤቲ ብትሆን ኖሮ ምን የመሰለ ፍርፍር ሰርታ ከአጽናፍ እስከ አጽናፍ እየገለጥኩ እልም እንደማደርገው ታውቂያለሽ። ዝም በልና ብላ ወሬ አታብዛ። በእናት በመድኃኒዓለም ቆይ እሺ ምን አድርግ ነው የምትለኝ? ምን አደርጋልኩ? በቃ እኔ ናቲ ብለም ይሄድ ብቻ እኮ ነው። በእናት ምን ይመስላል? በእናትህ ሲያስጠላ እና እግዚአብሔር ነው እንደዚህ አድርጎ የፈጠረኝ። ገዝቼ አልተሸወድኩም። ሲያስጠላ ትላለች እንዴ ደግሞ ሚካኤልም ወደ ዝም ብሎ ተኝቷል አላጠናም ብሎ ና እስኪ ምከረው። እኔም ለማከረው ነው የመጣሁት። ስማ ማታ እንገናኝ ስላት ይሻለችኝ። ቆይ በዚህ እድሜያችሁ ማታ ምን ልታረጉ ነው? ቆይ ማን ሊከፍልልሽ ነው ይሉል ያዘዝሽው? አንተ ነህ። ኬት አምጥቼ የራስሽን ክፈይ ራሴን እከፍላለሁ። ከዛም ባሻገር ደግሞ ትልልቅ ተዋናያን የሰሯቸው
ያለ ስሜ ማለትም ያው አንዳንዴ በስም አንዳንዴ ያለ ስም ነው ስክሪፕት ስትሸጡና እጽፍ ስለነበረ ያለ ስም ደግሞ የምሸጣቸው ወይም ስሜ ሜንሽን የማይደረግባቸው ደግሞ የተለያዩ ፊልሞችም አሉ ማለት ነውና ከልጅነቴ ጀምሮ በጣም ፍላጎት ነበረኝ ፊልም የመስራት ቲያትር የመስራት ቲያትር ግን በጣም የተለየ ፍቅርና የተለየ ፍላጎት ነበረኝና እንግዲህ ብዙ ሞክሬያለሁ በጣም ብዙ በሚያሳዝኑ አጋጣሚዎች which is አሁን ሜንሽን ማላደርጋቸው በጣም በሚያሳዝኑ ነገሮች ውስጥ አልፌያለሁ ግን ምንድነው አንዳንድ ጊዜ እናንተ ትታገላላችሁ ግን የማይሆንበትና የራሱ ደግሞ ጊዜ የሚመጣበት ጊዜ አለና አሁን ላይ እንግዲህ ያ በልጅነት ሳስብ የነበረው ህልሜ ሁሉ ተሳክቶ የመጀመሪያ ቲያትሬን ለእይታ ያበቃውበት ሳምንት ላይ ነው ያለነው ማለት ነው እንግዲህ አሁን ወደ ዓለም ሲኒማ ዘወትር አርብ በ12 ሰዓት ስትጓዙ አቧራው ጨሰ የተሰኘ ቲያትር በእይታ ላይ ይገኛል በዚያ ቲያትር ላይ እንግዲህ እኔ አቤል ብርሃኑ የወይኗ ልጅን ጨምሮ አርቲስት ቅድስት ገብረስላሴ አርቲስት ቃል ኪዳን ታምሩ አርቲስት ሱራፌል ብስራት ይተውኑበታል አቤል ሰለሞን አዘጋጅቶታል ናርዶ ሲልማ ደግሞ ረዳት አዘጋጅ ሆና ቲያትሩን ለእይታ በጋራ አብቅተናል ማለት ነው የቲያትሩ ደራሲ ሱራፌል ብስራት ነው በጣም ቆንጆ የሆነ በጣም የምትዝናኑበት ቲያትር ነው ያዘጋጀነው ስለዚህ ዘወትር አርብ እንግዲህ በዓለም ሲኒማ እንገናኝ ማለት ነው እንግዲህ የምርቃቱ ቀን በጣም ነበረ ደስ ለዚህ ቀን አበቃ የምወደውና የማከብረው ውድ ልጄ አቤል ብርሃኑ ከመስኮት ወደ መድረክ መጥቶልናልና ይግደሩና እንነሳም እኔ ሬሳ ላይ ጀናላ በጣም ነው ያሳፍሩ ይገርሞታል አሁን ፍቅሯ ከልቤ እንዳይክለይ ፋይዳውን ሁሉ አያይዟል እኔ ዝግጅት አስተባባሪ በነበርኩበት ጊዜ ሁሉ እንግዲህ አብሬያቸው የሰራኋቸው ሰዎች ሊነግሯቸው ይችላሉ ቃለ ተውኔቱን ሁሉ ሸመድድ ነበር እንግዲህ ብሔራዊ ቲያትር ሲታይ ባክስቴጅ አስተባባሪ ሆኜ ሰርቻለሁ ዓለም ሲኒማ ቲያትሮች ሲታዩ ይሄን ምላችሁ ከ10 ዓመት በፊት ከ11 ዓመት በፊት እንደዛ ማለት ነውና ከኋላ ሆኜ በቃ የእያንዳንዱን ገጸ ባህሪ ካራክተሮች እኔ እንትንላቸው ነበር ሸመድደው ነበርና ሸመድደውና በቃ እለዋለሁ ኢቭን ከካራክተሮቹ ኩል እለዋለሁና የተለያዩ ቲያትሮችም ክፍለ ሀገር ምናምን ሲሄዱ ክፍለ ሀገርም እየሄድን ናሳይ ነበር በዚህ ውስጥ እንግዲህ የኔ ሮል ዝግጅት አስተባባሪ መሆን ነው ዝግጅት አስተባባሪ ያው ከኋላ ያለውን ነገር ኮኦርዲኔት ማድረግ ማዘጋጀት ቲያትሩ እንዲሰራ ከኋላ ያለውን ነገር ማሳለጥ ማለት ነውና ትልልቅና አንጋፋ በጣም ተወዳጅ ከሆኑ አርቲስቶች ጋርም ዝግጅት አስተባባሪ ሆኜ ሲሰራ አንድ ቀን እያልኩኝ ነው መሰራና አንድ ቀን እዚህ መድረክ ላይ እሰራለሁ ብዬ አስባለሁና ቲያትር አብረን ስንሰራ ነው ማቀው አቤል እዛ እንግዲህ አሁን እስከ አማዞን ድረስ ይዞን ጠፍቶ ነበር የወጋ ቢረሳ የተወጋ ይረሳ እንደሁን ተወጥቶበታል በጣም ደስ የሚል ተገናኘ በጣም ጊዜ ኮሜዲ ቲያትር ነው የአራት ሰው ቲያትር ነው ቆንጆ በወጣቶች ይሰራ ከዚህም በላይ ይመስላል እኔ ተዝናንቼ ደስ ብሎኝ ነው የወጣሁት አቤሉ በተለይ ደግሞ እዚህ ቲያትሩ አካባቢ መምጣቱ ጥሩ ልዩነት ይፈጥራል ብዬ አስባለሁ በጣም ጸዴ ስራ ነው በጣም ነው የወደድኩት በጣም ነው ለረጅም ሰዓት ነው ሳቅረው በደንብ ማስታወቂያ መስራት አለባቸው በደንብ መታየት አለበት የቲያትር እና ይሄን ቪዲዮ የምታዩ ሰዎች እኔን አምናችሁ አርብ ላይ ስኑና እዩ ነው ማለት በጣም አሪፍ ማርያምን በጣም የሚገርም ቲያትር ነው ማለት እንደጠበቅኩት ሳይሆን ከጠበቅኩት በላይ ነው በቃ አቧራው ጨሰን እዩት ዘና ትሉበታላችሁ ፈታ ትሉበታላችሁ በቃ ሙሉዋን እየሳቅን እየተጫወትን ያየነው ቲያትር ነው በጣም አሪፍ ነው ገብታችሁ እዩት ሁላችሁም በእርግጠኝነት ተመኑኝ ትዝናኑበታላችሁ ቲያትሩ በጣም አሪፍ ነው በጣም ተዝናንተንበታል በጣም ደስ የሚል ኮሜዲ ነው ብዙ ተመልካች እንደሚኖረው ተመልካቹ በር ተጋፍቶ እንደሚመለስ በእርግጠኝነት እነግርሃለሁ እንዳትረሳት ይችን ቃል በጣም ቆንጆ ነበረ በጣም አዝናኝ በጣም የሚያስተምር ደስ የሚል ቲያትር ነበረ ተማሪም ሆኖ ከውስጡ ትልቅ ጥንካሬ የሚታይበት ልጅ ነበረ አሁን ደግሞ ከሌሎቹ ስራዎች በተጨማሪ ያንን የቲያትር ጥማቱን አውጥቶ ስላሳየን ቲያትር እንዳዲስ እንደገና እንዲገን እያደረገ ስለሆነ በጣም ደስ ብሎኛል በዚህ አጋጣሚ ናርዲም የኔ ልጅ ናት ናርዲ ደግሞ አብራ
ዳይሬክቲንጉ ላይ ስላየኋት በጣም ደስ ብሎኛል። እንግዲህ እግዚአብሔር ፈቅዶ አርቲስት ሱራፌል ብስራት ያው እሱ ጋር ቤተሰብም ነን እና የእሱን ስክሪፕት እንዳየው በጣም ወደድ ነው። ከዛ በኋላ እንግዲህ ላለፉት ወደ 7 ወራት ገደማ ነው በጥናት በዝግጅት ስክሪፕቱን ሪራይት በማድረግ የተቆየው። ከዛም በመጨረሻ ለእይታ በቃ ማለት ነውና እንግዲህ በዝግጅቱ ላይ ለተገኛችሁ ወዳጅ ዘመዶቻችን ቤተሰቦቻችን በሙሉ በጣም ነው የምንወዳችሁ። ዘወትር ዓርብ ሁሉ ጊዜ እናንተን ለማዝናናት ለማሳቅ ዓርብ እንገናኛለን። ከዚህ ጋር ተያይዞ እንግዲህ የቲያትሩ ፖስተር ሲወጣ ብዙ ወዳጆች ይጠይቃችሁኛል። ይሄውም እንግዲህ እንዴት ነው ጉዞ ሊቋረጥ ነው ወይ? በጣም አንኳር የሆነ ጥያቄ ተነስቷል። ሁልጊዜ ዘወትር ዓርብ አንተ ዓለም ሲኒማ ሆነ ቲያትር የምታሳይ ከሆነ እንዴት ነው ማን ነው የሚጓዘው ብላችሁኛል። አትስጉ፣ ጉዟችን አይቋረጥም። ምክንያቱም በምንም ታምር ጉዟችንን የሚያስተጓጉል ነገር አይፈጠርም። ስለዚህ አሁን ላይ በተለይ ደግሞ የአፍሪካ ሀገሮችን እና የተወሰኑ ለአፍሪካ አህጉር ቅርብ የሆኑ ሀገሮችን ነው ለተወሰነ ጊዜ ያክል ጉዞ ማደርገው። ስለዚህ ለሚቀጥሉት እንግዲህ የተወሰነ ጊዜ የጉዞ ፕሮግራማችን አይቋረጥም። የተለያዩ ሀገራትን አሁንም ኤክስፕሎር ማድረጋችን፣ የተለያዩ ባህሎችን፣ የተለያዩ አይነት ነገሮችን ኤክስፕሎር እናደርጋለን፣ እናያለን። ቪዲዮቻችን በፍጹም አይቋረጡም በየትኛውም ሰዓት ማለት ነው። በተቻለ ፍጥነት በተቻለው ኳሊቲ ሁሉ እናንተን ቤተሰቦቼን፣ ህፃናት ተከታታዮቼን፣ ወላጆች፣ ወጣቶች በአጠቃላይ በመላው ዓለም በኢትዮጵያም በመላው ዓለም የምትገኙ ተመልካቾችን ለእናንተ የሚሆኑ ፕሮግራሞችን አሁንም መስራቴን አላቆምም። ይሄንን ነው ማረጋግጥላችሁ። ስለዚህ ባለው ክፍተት ዓርብ ብቻ ነው እዚህ መሆን የሚጠበቅብኝ። ስለዚህ ቀሪውን ጊዜ እየተጓዝኩኝ የተለያዩ ሀገራትን ማስጎብኘት አይቀርም ማለት ነው። ስለዚህ ኑ እንግዲህ በአካል እንገናኝ። እኔንም ስቴጅ ላይ ታዩኛላችሁ፣ አትስጉ ማለት ነው። ስለዚህ 2 ጥያቄዎች ተመልሷል። እንዴት ነው አቤል ወይኗ ልጅ ወደ ትወና ላላችሁት ማለት ነው። ኦኬ እንግዲህ በዚህ ዓመት ከልጅነቴ ጀምሮ ስመኘው የነበረው ህልሜ ከመሳካቱም በተጨማሪ 2 የተለያዩ አዋርዶችን አግኝቻለሁ። የመጀመሪያው አዋርድ ይሄኛው ነው እንግዲህ የአፍሪካን ጎልደን አዋርድ። ይሄ ኬንያ ላይ የወሰድኩት ነው። ቤስት አፍሪካን ትራቨል ኢንፍሉዌንሰር በሚለው ዘርፍ ነው የ2026 እንግዲህ የአፍሪካ የጉዞ ተጽዕኖ ፈጣሪ ተብዬ ነው ይሄ አዋርድ የተሰጠኝ ማለት ነው። አፍሪካን ትራቨል ኢንፍሉዌንሰር የዓመቱ የአፍሪካ የጉዞ ተጽዕኖ ፈጣሪ እጩዎች የሚከተሉት ናቸው። And the winner is እናም አሸናፊው እንደገና ከኢትዮጵያ የመጣው አቤል ብርሃኑ ነው። ስሙን በትክክል የጠራሁት ይመስለኛል። አቤል ብርሃኑ ባካችሁ ለአቤል አጨብጭቡለት። ከዚያው ከኢትዮጵያ ነው የመጣው። እርሱም የዓመቱ የአፍሪካ የጉዞ ተጽዕኖ ፈጣሪ ዘርፍ አሸናፊ ሆኗል። ውድ የአፍሪካ ወንድሞቼና እህቶቼ በጣም አመሰግናለሁ። በመጀመሪያ እግዚአብሔር ማመስገን እፈልጋለሁ። ምክንያቱም ያለሱ ከነዚህ ነገሮች መካከል አንዳቸውም ሊሳኩ አይችሉም። በሁለተኛ ደረጃ ባለቤቴን ሜላት ንጉሴን በጣም አመሰግናለሁ። በጣም ወድሻለሁ። እንዲሁም እናቴን፣ አባቴን፣ እህት ወንድሞቼን፣ ጓደኞቼንና ቡድኔን ለማመስገን እፈልጋለሁ። ይህ ሽልማት የእናንተም ጭምር ነው። ተከታዮቼንም በጣም አመሰግናለሁ። ለኔ እናንተ ዝም ብላችሁ ቁጥር ብቻ አይደላችሁም፣ ቤተሰቦቼም ናችሁ። በተጨማሪም ልዩ ምስጋናዬን ለታናሽ ወንድሜ የአብስራ ታሪኩ በጉዞ ወቅት የሚሰራቸውን ቪዲዮዎች ኤዲት በማድረግ ሁሌም ከጎኔ ነው። በጣም አመሰግናለሁ። ለምታደርገው ነገር ሁሉ ትልቅ አክብሮት አለኝ። በጣም አመሰግናለሁ። በጣም እናመሰግናለን አቤል። ስለ ጉዞ ተጽዕኖ ፈጣሪዎች የምንወደው አንድ ነገር ቢኖር ዓለምን በእነሱ እይታና ተሞክሮች እንድንመለከት ማድረጋቸው ነው። ስለዚህ ያንተን ተሞክሮ ለኛ ለማካፈልና የዚህን አስደናቂ አውገራችንን ውበት ስላሳየን እናመሰግናለን። ሌላኛው ደግሞ ይሄ የምታዩት አዋርድና እዚህ ጋር የምታዩት ሜዳሊያ ነው። ይሄንን እንግዲህ ሎስ አንጀለስ ነው የጳጉሜ ሽልማት ነው፣ አመታዊ ሽልማት ነውና በሎስ አንጀለስ ተቀማጭነቱን ያደረገው የጳጉሜ የኢትዮጵያውያን የባህል ማዕከል ነው ይህንን ሽልማት ያበረከተልኝ ማለት ነው። በዚህ አጋጣሚ እጅግ በጣም አመሰግናለሁ። በዛም በፕሮግራሙ ላይ ለተገኙ ኢትዮጵያውያን በአጠቃላይ በጣም ነው የማመሰግነው። እንዴት እንዳነቃቃኝ እኔም በፕሮግራሙ ላይ ባደረኩት ንግግር በወቅቱ ገልጬ ነበርና በጣም ነው ያነቃቃኝ፣ በጣም ነው ያበረታታኝ። እንደሌላ ያሉ ወጣቶችም ያበረታታ ነው ብዬ አስባለሁ። በመጀመሪያ ደረጃ ለዚህ ቀን ላበቃኝ 86 ሀገራትን ሲሻገር አብሮ ያሻገረኝ አብሮኝ የሆነ የልጅነት ህልሜን ላልከለከለኝ ቅዱስ እግዚአብሔር የተመሰገነ ይሁን። በሁለተኛ ደረጃ ይህ መድረክ ዛሬም ጨምሮ
ከዚህ ቀደምም ተመልክቻለሁ። ለሀገራችን ትልቅ ውለታ የዋሉ እጅግ የተከበሩና ስማቸው ገዝፎ የሚጠራ ሰዎች እውቅና ያገኙበት ታላቅ መድረክ ነው። ጳጉሜ የኢትዮጵያውያን 13ኛ ወር እንደሆነች ታውቃላችሁ። አሮጌውን ዓመት ከአዲሱ የምታገናኝ እጥር ምጥን ያለች የሽግግር ውብ ድልድይ። የጳጉሜ የኢትዮጵያውያን መዝናኛና ባህል ማዕከልም ልክ እንደዚህች ውብ ወር ድልድይ ሆኖ ታላላቅ አባቶቻችንን እናቶቻችንን እያከበረ በሌላ በኩል ደግሞ እንደኔ ያሉ ወጣቶችን በማበረታታቱም በትውልድ መሃል ድልድይ ሆኖ እዚህ ስለደረሰ እጅግ በጣም አመሰግናለሁ አዘጋጆቹ። ሌላኛው አንድ መንገደኛ አገር ቢያቋርጥም ድንበር ቢሻገርም ከጀርባ ሆነው መርቀው የሸኙ እሱን ያሰናዱ እዚህ ያደረሱ በጣም ብዙ ሰዎች አሉ። ከነዛ መካከል በልዩነት ከልቤ በጣም ማመስገን የምፈልገው ለባለቤቴ ነው። ከባለቤቴ ጋር 9 ዓመታችን ነው ከተጋባን። መንገደኛ ካርታ ያለውና ለኔ ባለቤቴ በዚህ እድሜ እንድሰክን ነገሮችን በጣም በእርጋታ እንዳስተውል ብዙ ነገር ውስጥ እንዳልገባ ጠብቃኛለች። በብዙ መልኩ የኔ አይከኔ ነች ማለት እችላለሁና ወይዘሮ ሜላት ንጉሴ እጅግ በጣም አመሰግናለሁ። እወድሻለሁ። አንቺ ባትኖሪ ኖሮ እዚህ ጋር እኔ አልቆምም ነበር። ሌላው እኔ ያየሁትን ዓለም እኔ በካሜራ ያስቀረውትን ዓለም ኤዲት ተደርጎ እናንተ በምታዩት መልኩ አሰናድቶ የሚያቀርበው ታናሽ ወንድሜና ኤዲተሬ ያብስራ እጅግ በጣም ወድሃለሁ፣ እጅግ በጣም አመሰግናለሁ። ከእያንዳንዱ ቪዲዮ የጀርባ ያንተ እንቅልፍ አልባ ሌሊት አለ። ሌላኛው ለደጓ እናቴ ወይዘሮ ወይንሸት አየለ፣ ለትሁቱ አባቴ አቶ ብርሃኑ፣ ለኤዶም ግርማ፣ ፊሊሞን ታረቀኝ፣ ናርዶ ሲልማ እንዲሁም አርቲስት አዳነች ወልደ ገብርኤል፣ እህቶቼ፣ ወንድሞቼ፣ በስም ያልጠቀስኳችሁ የስራ አጋሮቼ፣ ይህን እምላችሁ እኔ ብዙ ሰዎች ውጤት ስለሆንኩ ነው። ከዚህ ባለፈ በየደረስኩበት ሀገር በሙሉ በኤርፖርቶች፣ በተለያየ ቦታ በሀበሻ ምግብ ቤት ምናምን የማገኛቸው ሀበሾች ኢትዮጵያውያን የሚሰጡኝ ሰላምታ፣ የሚሰጡኝ ምክር፣ የሚሰጡኝ ማበረታቻ፣ የሚያሳዩኝ መንገድ ቃል የለኝም ለዛና ሁሉንም እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በስተመጨረሻ ለማህበራዊ ሚዲያ ወዳጆቼ በሙሉ ህፃናትን ጨምሮ ስለምትከታተሉኝ በሙሉ በጣም በጣም ነው የማመሰግነው። እናንተ ባትኖሩ ዛሬ ያለሁበት ገና አልጀመርኩም። በእርግጥ ግን እዚች እንኳን እንድቆም የረዱኝ እነሱ ናቸውና እጅግ በጣም አመሰግናለሁ። እንዲሁም መነሻዬን በጣም ማመስገን እፈልጋለሁ። ሰፈሬ ዓለም ገና የምትባል መንደር ላይ ነው ተወልጄ ያደግኩት እና የሰፈሬ ሰዎች ጎረቤቶቼ እጅግ በጣም በጣም ነው የማመሰግነው። እጅግ በጣም ነው የምወዳቸው። ሰፈራችን ላይ ያሉ ተራሮች ቢመሰገኑ በጣም ማመስገን እፈልግ ነበር። እውነቴን ነው የምላችሁ። የሰፈሬን ተራሮች በቃ ቅዳሜና እሁድ እወጣለሁና ዱላ አፍ ቢኖረው ይናገር ነበር። በዙረት ነበር የምገረፈው። በጣም ነበር የምገረፈው። እናቴ ብትኖር ትነግራችሁ ነበር በደንብና ቅዳሜ እሁድ የለሁምና ተራሮቹን፣ መንደሩን፣ ጎረቤቶቼን ሁሉ እጅግ በጣም በጣም ነው የማመሰግነው እና ትንሿን ደግሞ ገና ትንሿን ዱብ ዱብ ተመልክታችሁ እዚህ ጋር ስላቆማችሁኝ የፕሮግራሙን አዘጋጆች በድጋሚ እጅግ በጣም አመሰግናለሁ። የሰው ጅማሬው ሳይሆን ፍጻሜው ሲያምር ነውና መልካም። ዛሬ እንደጠራናቸው እንዳመሰግናቸው ከዚህ በፊትም እንዳመሰግናቸው ትልልቅ ሰዎች ሁሉ የኔም መጨረሻ አምሮ እዛ እንድቆይ በጸሎታችሁ አትርሱኝ። እጅግ በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። ያን ያክል ሰርቻለሁ ብዬ ባላስብም ግን በዛ መጠን ስላከበራችሁኝ አሁንም በድጋሚ እግዚአብሔር ያክብርልኝ። እነዚህን 2 ሽልማቶች እንግዲህ በዚህ ዓመት የተቀበልኳቸው ናቸው። ከዛ ውጭ እንግዲህ በጣም ደስ ከሚሉኝ ስጦታዎች መሃል አንዱ ይሄ ነው። በነገራችን ላይ ቢሮዬ እንደ አዲስ ሲታደስ ብዙዎቹ ወደዛ ሄደው እንጂ በጣም ብዙ ሽልማቶች ነበሩ የተሰጡኝ። እንግዲህ ብዙዎቻችሁ ታውቁታላችሁ፣ ሶሚ ቲዩብ እሱ ነው ይሄንን ስጦታ የሰጠኝ። እንደምታዩት እዚህ ጋር እኔ ዩቲዩብ ስጀምር የነበረኝ ፎቶ ነው። ከዛ ደግሞ 100 ሺህ ገብቼ ደግሞ ሳከብር እዚህ ጋር እንደምታዩት እና እነዚህን ቀኖች አስታውስ የሚል ያው አስታዋሽ ያሳጣችሁ እንግዲህ እንትን ስትሉና በጣም ነው ዛሬ ድረስ ሳየው የሚያነቃቃኝና እዚህ ቢሮ ውስጥ ማስቀምጣቸው ለዛ ነውና እነዚህም የምስክር ወረቀቶች ናቸው። ይሄኛውም አንደኛው ዩቲዩብ ልክ 1 ሚሊዮን ስትደርሱ የሚልክላችሁ የምስክር ወረቀት ነው ማለት ነው። ዩ ዲድ ኢት የሚል
ይሄ ራሱ በጣም የሚያነቃቃ ነው። በጣም ነው ደስ የሚለው። ይሄኛው ለሶስተኛው የዩቲዩብ ቻናሌ ዩቲዩብ የላከልኝ ሲልቨር ፕሌይ በተን ነው ማለት ነው። መጽሐፍም የጻፍኩበት አመት ነው። መጽሐፌ እንግዲህ በ3 ኮፒ ተሽጧል። በመላው ዓለም አሁንም ዩቲዩበር መሆን የምትፈልጉ ሰዎች ካላችሁ፣ ዩቲዩብ ላይ ኮንተንት ክሬት ማድረግ የምትፈልጉ ካላችሁ በቆንጆ ሁኔታ በቆንጆ ይዘት የተዘጋጀ መጽሐፍ ነው። ስለዚህ በመላው ዓለም በአማዞን ላይ ታገኙታላችሁ። በሀገር ቤት ደግሞ በተለያዩ መጽሐፍት መደብር እየተሸጠ ነው። የዩቲዩብ ሚስጥሮች ይሰኛል። ስለ አልጎሪዝም፣ ስለተለያዩ ጉዳዮች ቀለል አድርጎ ለማስረዳት የሚሞክር መጽሐፌ ነው። ከዚህ ጋር ተያይዞ እንግዲህ ብዙ ላታቋቸው የምትችሏቸው የኔ ነገሮች ልንገራችሁ። ቀደም እንዳልኳችሁ 3 ፊልሞችን ሰርቻለሁ ብያችኋለሁ። ከዛ በተረፈ ደግሞ ፕራንክ ሰራ ነበር። ስንቶቻችሁ ታውቃላችሁ? በጣም ነው የሚገርማችሁ። አሁን እንኳን ፋይላቸውን ማግኘት በማልችላቸው የተለያዩ ስራዎች ውስጥ ተሳትፌያለሁና ሳስታውሳቸው አሁን ድረስ በጣም ከሚያስቁኝ ስራዎች መሃል አንዱ የፕራንክ ነው። በተለይ ደግሞ ኢቢኤስ ቴሌቪዥን እንደተከፈተ አካባቢ which is 12 ዓመት እንደዚህ ገደማ ማለት ነው። 12 13 ዓመት ኤግዛክት ዓመቱን አላስታውሰውም። ያኔ ፕራንክ ሰራ ነበረ እና በዛ ላይ የሚተላለፍ ሀበሻ ፕራንክ የተሰኘ ፕሮግራም ነበር። እዛ ላይ እንግዲህ ፕራንክ አደርግ ነበር። የተለያዩ ካገኘኋቸው ክሊፖቹን እዚህ ላይ ያጫውትላችኋለሁ እና እነዛንም ማቀርብ ነበረ እና እነሱን ሳስባቸው አሁን ያስቁኛል። እና እንዳልኳችሁ ለስክሪንም ለካሜራም ሆነ ለምንም አዲስ አይደለሁም። ብዙ ነገሮችን ሰራ ነበረ። ትምህርት ቤትም እያለሁ ፍላጎቴ የአርት ነገሮች ላይ ነበረ ሞር ትኩረት ማደርገው ማለት ነው እና ሰልፍም ላይ የተለያዩ ስለ ሀገሮች ምናምን እየጻፍኩኝ በቃ ሰልፍ ላይ ምናምን አነብ ነበር ምናምን እና ሳድግም እንግዲህ እግዚአብሔር ይመስገን ያሰብኩትን እየኖርኩት ነው ብዬ አስባለሁ። ከእግዚአብሔር ጋር እግዚአብሔርም ተጨምሮበት ረድቶኝ ዛሬ እንግዲህ እዚች ጋር ለመድረስ ሞክሬያለሁ። ገና ነው። ገና ብዙ የምንሄድበት መንገድ አለ። ገና ብዙ ያልደረስናቸው፣ ገና ብዙ ያልነካናቸው ነገሮች አሉ። እነሱ ጋር እንደርሳለን ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ያው ተጉዘናል ብዙ። ይሄን እንደ ሲዝን ብሬክ ነው የምንወስደው ማለት ነው። እንግዲህ ዛሬ ቪዲዮአችን አረፍ ብለን እንደተወያየ ነው። ስለዚህ በቀጣይ እንግዲህ አዳዲስ ስራዎችን ጠብቁ። ልክ እንደዚሁ እንደ ቲያትሩ ሁሉ አዳዲስ ሰርፕራይዞችን ይዤ የምመጣ ይሆናል ማለት ነው። በጣም ነው የምወዳችሁ። ለምትሰጡኝ ማበረታቻ፣ ለምትሰጡኝ አስተያየት፣ በነገራችን ላይ ሶሻል ሚዲያ እየሞከራችሁ ላላችሁ ሰዎች እዚህ ጋር አንድ ሪኮሜንዴሽን አለኝ። ኑ ተከተሉኝ። ይሄ የምትመለከቱት እዚህ ጋር የኔ የቻናሌ ፕሮፋይል ፒክቸር ነው። እዚህ ጋር የምታያቸው በሙሉ ለኔ ሲሰጡ የነበሩ አስተያየቶች ናቸው። በተለይ ዩቲዩብ ስጀምር ጀምሮ ማለት ነው። ዩቲዩብ ስጀምር እንደገና ዩቲዩብ ጀምር ያመት እንግዲህ 10 ዓመት ገደማ ሆኖኛል እኔ ዩቲዩብ ላይ መስራት ከጀመርኩና በመሰራበት ጊዜ ይሰጡ የነበሩ ኮሜንቶች በቃ ድምጽ ሲያስጠላ ምናምን ባክቶን በቃ አትጨቅጭቀን ምናምን የሚሉ ምንም ችሎታ የለም ቪዲዮ መስራት አትችልም እናመሰግናለን የሚሉ የሚያበረታቱም እንዳሉ ሆኖ እና እዚህ ጋር ምን ይላል? Comments reflect the commenter, not the creator. ብዙ ጊዜ በተለይ ሶሻል ሚዲያ የሚጀምሩ ሰዎች ትልቁ ድክመታቸው ብዬ የማስበው ጫንቃ ይፈልጋል ሶሻል ሚዲያ። ምክንያቱም ሶሻል ሚዲያ ላይ በምትሰሩበት ጊዜ ብዙ አይነት ትችት አለ፣ ብዙ አይነት ንግግሮች አሉ። የምላችሁ ሰዎች እናንተ ላይ የሚሰጡት አስተያየት ትክክል ሆኖ ላይሆንም ይችላል። ከራሳቸው ፐርሰናል የእውቀት ደረጃ ካሉበት ሁኔታ ካሉበት ሲቹዌሽን እየተነሳ ነው ያንን አስተያየት የሚሰጡት። ስለዚህ ሁሉን አስተያየት ፐርሰናሊ ከወሰዳችሁት እንዳልኳችሁ አሁን እኔ እግዚአብሔር ይመስገን በሶሻል ሚዲያው እንግዲህ 2 ሚሊዮን በላይ የሆኑ ቻናሎች አሉኝ። አንዱ ቻናሌ 2.1 ሚሊዮን ሰብስክራይበር አለው። አንዱ ቻናሌ 1.6 ሚሊዮን ሰብስክራይበር አለው። እዚህ ጋር ያሉት ትችቶች በቃ ቻናል መዘጋት አለበት ወሬኛ የሚሉ አንተ ሰውዬ በቃ በጣም ነው የሚያስጠላኝ ምንም አይነት ያቀራረብ ችሎታ የለም የሚሉ በጣም መጥፎ የሆኑ ኮሜንቶች ናቸው እዚህ ላይ የሰፈሩትና እነዚህ ሪፍሌክት የሚያደርጉት ኮመንተሩን ነው እንጂ እናንተን አይደለም። የሚሰጣችሁን ኮመንት የቀና አመለካከት ከሆነ ከትችቶች ላይ መውሰድ ትምህርቶችን ይሄን ነገር ባስተካክል ብላችሁ ትምህርት ወስዳላችሁ እንጂ ትችቶችን ፐርሰናሊ ወስዳችሁ እኔ በቃ አልችልም ማለት ነው ብላችሁ ተሸማቃችሁ የምትቀሩ ከሆነ አንድ ስቴፕ መራመድ አትችሉ። ኮመንቶች የሚገልጹት ኮመንተሩን ነው እንጂ እናንተን አይደለም የሚገልጹት። ስለዚህ ኮመንቶችን ስታዩ ቀና የሆነ ኮመንት ከሚሰጡ ሰዎች ማለት ይሄ ቢስተካከል ብለው ያው ሁሉም ትችት ደግሞ ጥሩ አይደለም እያልኩኝ አይደለም። መልካም የሆኑትን ነገሮች እየወሰዳችሁ ለማስተካከል መጣር፣ መልካም ያልሆኑትን ደግሞ ትቶ መሻገር። ሶሻል ሚዲያ እንደዛ ነው፣ ጫንቃ ይፈልጋል። እያያችሁ እንዳላያችሁ ማለፍ፣ ከሁሉም ጋር መከራከር፣ ለሁሉም ነገር መልስ መስጠት ተገቢ አይደለም። ስለዚህ እንዳልኳችሁ ይሄ ነገር ሳየው በጣም ያነቃቃኛል ቢሮ ውስጥ ማለት ነውና ጆርኒያችሁ የሚወሰነው በእናንተ ዲሲሽን በእናንተ ውሳኔ በእናንተ ጉዞ እንጂ በፍጹም በሰዎች አስተያየትና በሰዎች
ውሳኔ መሆን የለበትም ማለት ነው። ስለዚህ ትልቁ ነገር ትልቅ ጫንቃ ሊኖራችሁ ይገባል ማለት ነው። ስለዚህ እንግዲህ ይሄንን ይመስላል። በጣም ነው የምወዳችሁ፣ በጣም የማመሰግነው አብራችሁኝ ስለቆያችሁ። በቀጣይ እንግዲህ በሌላ ቪዲዮ በሌላ ቦታ በሌላ ሀገር እስከምንገናኝና እንዲሁም ዘወትር አርብ ምሽት በ12 ሰዓት በዓለም ሲኒማ እስከምንገናኝ በአካል ያዙ። ባባይ ቻው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ